ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ነው የመጣሁት። ምንድነው የከረንት ትሬንድ ኦፍ ሴሚናር የፋይናል ኤግዛም ነው ይዤላችሁ የመጣሁት። ከረንት ትሬንድ ኦፍ ሴሚናር የት ነው የሚገኘው? በኮምፒውቲንግ ዘርፍ ስፔሻሊ ለአይቲ ተማሪዎች ፋይናል ኤግዛም ነው ይዤላችሁ የመጣሁት። ቤተሰብ ተከታተሉኝ። ሴሚናር ቤዚክስ ሪል ወርልድ አፕሊኬሽን ኩዌሽንስ ፓርት ኤ መልቲፕል ቾይስ ይላል። ፓርት ቢን ኔክስት እንቀጥላለን ማለት ነው። 25 ኩዌሽንስ ኤንድ 5 ብላንክ ስፔስ ኤንድ ኤክስፕላኔሽኖችን ነው የምናየው። ቤተሰብ ተከታተሉኝ። አዘ ፈርስት ጥያቄ ሲኔድ ምን ይላል? ፋይናል የር አይቲ ስቱደንት ሪድስ ሪሰንት ጆርናል ፔፐር ኢንስቴድ ኦፍ ኦንሊ ቴክስት ቡክ ዌን ቹዚንግ ሲሚላር ቶፒክስ ዋይ ኢዝ ዚስ አፕሮች ሪኮመንድድ? ምንድነው የሚለው የፋይናል የር አይቲ ስቱደንት ሪድ ሪሰንት ጆርናልስ ፔፐር ምንድነው? ፋይናሊ የር አይቲ ስቱደንትስ ሪሰንት ጆርናል ፔፐር ከቴክስት ቡክ ይልቅ ሪሰንት ጆርናል ፔፐሮችን ማንበብ ለምንድን ነው አፕሮቹ ሪኮመንድድ የሚደረገው ነው የሚለው የአንደኛው ጥያቄ። ኤን ስንመለከት ጆርናል አር ኢዘር ቱ ሪድ ይላል። ጆርናሎች ለማንበብ ቀላል ስለሆነ ነው ይላል። ቢ ጆርናል ፕሮቫይድ ሞር ከረንት ኤንድ አፕዴት ኢንፎርሜሽን ነው ይላል። ምንድነው ጆርናል ፕሮቫይድ ሞር ኤንድ ከረንት አፕዴት ኢንፎርሜሽኖችን ስለያዘ ነው ይላል። ብዙና አፕዴት የሆኑ ኢንፎርሜሽኖችን ስለያዘ ነው ይላል። ሲ ደግሞ ቴክስት ቡክ አር አንሪላየብል ነው። ቴክስት ቡክ አይታመንም ማይታመን ነው ይላል። ዲ ምን ይላል? ጆርናል አር ሾርተር ጆርናል አጭር ስለሆነ ነው ይላል። ዘ ኮሬክት አንሰር ኢዝ ቢ ነው። ምክንያቱም ምንድነው አንድ ፋይናል አይቲ ስቱደንትስ ከቴክስት ቡክ ይልቅ ጆርናል የሚያነብበት ዋነኛው ምክንያት ምንድነው? ጆርናል ፕሮቫይድ ሞር ከረንት ኤንድ አፕዴት ኢንፎርሜሽኖችን ስለሚይዝ ነው። ወደ ሁለተኛው ጥያቄ ሲኔድ ስቱደንት ኮፒ ኮንተንት ዳይሬክትሊ ፍሮም አን ኦንላይን አርቲክል ኢንቱ ዜር ሲሚናር ሪፖርትስ ዊች ሲሚናር ፕሪንሲፕል ኢዝ ቫዮሌትድ ይላል። ምንድነው አንድ ስቱደንት ዳይሬክት ፍሮም ኦንላይን አርቲክልስ ቢያደርግ በሲሚናር ሪፖርት ጊዜ የትኛውን ሩል ነው የጣሰው ይላል። ኤ ፎርማቲንግ ሩል ይላል። ኤ ፎርማቲንግ ሩል፣ ቢ ይላል ታይም ማኔጅመንት፣ አካዳሚክ ሆነስቲ ኤንድ ኦሪጂናሊቲ፣ ዲ ፕሬዘንቴሽን ስኪል ይላል። የትኛውን ነው? አንድ ሰው ምንድነው የሆነ ሲሚናር ሪፖርት ጻፍ ተብሎ ኦንላይን ላይ ኮፒ አድርጎ ቢወስድ ማለት ነው የትኛውን ሩል ነው የጻፈው? አካዳሚክ ሆነስቲ ኤንድ ኦሪጂናሊቲውን ነው የጣሰ ማለት ነው። ያ ዘ አንሰር ኢዝ ሲ ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስንሄድ ኮይን ሪሰርቸር ኩክሊ ስካን ዘ ታይትል አብስትራክት ኤንድ ኮንክሉዥን ኦፍ ኤ ፔፐር ቱ ዲሳይድ ዌዘር ኢት ኢዝ ሪሌቫንት ዊች ሪዲንግ ሜተድ ኢዝ ቢንግ አፕላይድ ይላል። ምንድነው እዚህ ጋር የሚለው? አንድ ሪሰርቸር ኩክሊ ስካን ዘ ታይትሉን አብስትራክቱን ኮንክሉዥኑን እንዲሁ ጀስት አይ ኮንታክቱ በአይ ሪቪው ቢያደርግ የትኛው ዊች ሪዲንግ ሜተድ ኢዝ ቢንግ አፕላይድ ይላል። ሰከንድ ፓስ፣ ሰርድ ፓስ፣ ፈርስት ፓስ። በፔፐር የሆነ ሴሚናር ፔፐር ሪቪው ልናደርግ ስንል 3 ፓሶች አሉ። ሰርድ ፓስ፣ ፈርስት ፓስ አሚን ፈርስት ሰከንድ ሰርድ ፓሶች አሉ። ይሄኛው ደግሞ ዝም ብለን አብስትራክቱን ኮንክሉዥኑን እንዲሁ ዝም ብለን ኩክሊ ስካን የምናደርግበት በአይናችን የትኛው ስቴጅ ነው? ፓስ ነው፣ ፈርስት ፓስ ነው ማለት ነው። ወደ አራተኛው ስኔድ ስቱደንት ሪዲስ ፊገር ኤንድ ቴብልስ ኬርፉሊ ፑት ስኪፕ ማትማቲካል ፕሩፍ ቱ አንደርስታንድ ዘ ሜን አይዲያ ኦፍ ኤ ፔፐር ዚስ ሪፕሬዘንትስ ምንድን ነው የሚለው? ስቱደንት ሪዲስ ፊገር ኤንድ ቴብልስ ኬርፉሊ ምንድነው? ስቱደንት አንድ ስቱደንት የሆነ ሲሚናር ሪፖርት እያነበበ ነው ልበላችሁና ፊገሮችን ቴብሎችን ኬርፉሊ ፑት ስኪፕ ማትማቲካል ፕሩፎችን ፊገርና ቴብሎችን ኬርፉሊ አንብቦ ማትማቲካል ፕሩፎችን ስኪፕ የሚያደርግበት የትኛው ፓስ ነው ነው የሚለው? ፈርስት ፓስ፣ ሰከንድ ፓስ፣ ሰርድ ፓስ፣ አብስትራክት ሪዲንግ ይላል። ፈርስት ፓስ ምን እንደሆነ ነግራችኋለሁ። ምንድነው ፈርስት ፓስ ስንል ጀስት የሆነ ፔፐር ሪቪው አለ። ያን በአይናችን እንዲሁ አብስትራክቱን ኮንክሉዥኑን በአይናችን እስካን የምናደርግበት ሲሆን ሰከንድ ፓስ ደግሞ ይህም ፊገሩን ቴብሉን ኬርፉሊ የምናይበት ይሆናል ማለት ነው። ዘ አንሰር ኢዝ እዚህ ጋር ሰከንድ ፓስ ነው ማለት ነው። ወደ ኔክስት ጥያቄ ስነድ ሪቪውየር ትራይ ቱ ሪክሬት አን ኤክስፐሪመንት ዲስክራይብ ኢን ሪሰርቸር ፔፐር ቱ ቬሪፋይ ኢትስ ሪዛልት ዚስ ኢዝ አን ኤግዛምፕል ኦፍ ምንድነው? አንድ ሪቪውየር አለ የሆነ ፔፐር ሪቪው እያደረገ አንድ ሪቪውየር ቱ ሪክሬት አን ኤክስፐሪመንት
ያን ኤክስፐሪመንት ሪክሬት ቢያደርግ ዲስክራይብ ኢን ሪሰርች ፔፐር ቱ ቬሪፋይ ኢትስ ሪዛልት የሚያደርግበት ዚስ ኢዝ አን ኤግዛምፕል ኦፍ የትኛው ፓስ ነው ዝሮ ፈርስት ፓስ ሰከንድ ፓስ ፈርስት ፓስ እና ሰከንድ ፓስ ምን ማለት እንደሆነ ነገርኳችሁ። ፈርስት ፓስ እንዲሁ የሆነ ፔፐር ሪቪው ልናደርግ ስንል በአይ ኮንታክታችን ራፍሊ ስካን የምናደርግበት ሲሆን ሰከንድ ፓስ ደግሞ ኬርፉሊ ፊገር እና ቴብሎችን በደንብ የምናይበትና የማትማቲካል ፕሩፎችን ስኪፕ የምናደርግበት ዘዴ ሲሆን ሰርድ ፓስ ደግሞ ለዛ ፔፐር ሪቪው ዲፕሊ የሆነ ዲፕስ ነገር የምናይበት ሲሆን እንደዚሁም የሆነ ሪቪወር ለመጻፍ ሪዘልታችን ለመጻፍ የሚያገለግለን ፓስ ሰርድ ፓስ ነው ማለት ነው። ዛንሰሪት ሲሆናል ማለት ነው። ነምበር 6 which reading scientific paper important before starting a new IT project ይላል። ምንድነው why reading scientific paper important before starting a new IT project? የሆነ አዲስ IT ፕሮጀክት ለመስራት ስንሞክር ምንድነው የሆነ ሳይንቲፊክ ፔፐር ሪድ ማድረጋችን ለምንድን ነው የሚጠቅመን ነው የሚለን ቱ ኢንክሪዝ ሪፖርት ሌንግዝ የሪፖርቱን ሌንግዝ ለመጨመር ነው ይላል። ቱ አቮይድ ሪሜኒንግ ዘ ዌል ይላል። ቱ ኢምፕረስ ኢንስትራክተር ቱ ሜሞራይዝ ዴፊኒሽን ይላል። የትኛው ነው የሚሆነው? ለምሳሌ እኛ የሆነ ሳይንቲፊክ ፔፐር ማንበባችን አዲስ አይቲ ፕሮጀክት ከመጀመራችን በፊት ለምንድን ነው የሚጠቅመን? ቱ አቮይድ ሪሜኒንግ ኤንድ ዘ ዌል ይህን ለማድረግ ይጠቅመናል ማለት ነው። ነምበር 7 ስንሄድ ኤ ስቱደንት ኤክስፕሌን ሪሰርቸር ፔፐር ቱ ክላስሜት ቱ ኢምፕሩቭ ዜር ኦውን አንደርስታንዲንግ ዊች ለርኒንግ ስትራቴጂስ ዚስ ይላል። ምንድነው አንድ ተማሪ ኤክስፕሌን ሪሰርቸር ፔፐር ቱ ክላስሜት ቱ ኢምፕሩቭ ዜር ኦውን አንደርስታንዲንግ ምንድነው? ለምሳሌ እኔ የሆነ ሪሰርች ፔፐር ሰርቼ ለክላስሜቶቼ በደንብ ባስረዳቸው ይሄ የትኛው ለርኒንግ ስትራቴጂ ነው የሚለው ኤ ሜሞራይዜሽን ይላል፣ ቢ ፓሲቭ ሪዲንግ ይላል፣ ሲ ኮላቦሬቲቭ ኤክስፕላኔሽናል፣ ዲ ስፒድ ሪዲንግ። ምንድነው የሆነ ፔፐር ሪቪው ባይሆንም ጀስት ክላስ ላይ የሆነ ኮላቦሬት ስናደርግ እንዲሁ ለፈተና ሆነ ጀስት የሆነ ነገር ለመስራት ኮላቦሬት ስናደርግ ኮላቦሬት ኤክስፕላኔሽናችን ይጨምራል ማለት ነው። የሆነ ነገር እኔ ለተማሪዎች ኦር ለፍሬንዶች ባስረዳው ቁጥር የኔን ኮላቦሬሽን ኤንድ ስክሪን ናውሎጅን ጨምራለሁ ማለት ነው። ዘ አንሰር ሲ ነው ማለት ነው። ነምበር 8 which section of a seminar report brief summarize motivation method results and conclusion ይላል። ምንድነው which section of a seminar report brief summarize motivation method result and conclusion የምናደርግበት የትኛው ነው ይላል። አንደኛ ኢንትሮዳክሽን፣ ሜን ቴክስት፣ አብስትራክት፣ ሪፈረንስ ነው ይላል። የትኛው ነው? ምንድነው ሞቲቬሽኖችን፣ ሜቶዶችን፣ ሪዛልቶችን፣ ኮንክሉዥኖችን ቢያንስ ከ150 እስከ 200 ባለ ወርዶች የምንገልጽበት ሜትድ አብስትራክት ነው ማለት ነው። የኛ የፔፐር ሪቪዋችን መጀመሪያችን አብስትራክት ይሆናል ማለት ነው። ነምበር 9 ስንሄድ ዘ ኮሬክት አንሰር ነምበር 8 ሲ ነው ማለት ነው። ነምበር 9 ስንሄድ ኤ ሴሚናር አብስትራክት ኢንክሉድስ ቴብልስ ኤንድ ሪፈረንስ ዋይ ዚስ ኢንኮሬክት ይላል። ምንድነው ኤ ሴሚናር አብስትራክት ኢንክሉድ ቴብል ኤንድ ሪፈረንስ ዋይ ዚስ ኢንኮሬክት? አንድ የሴሚናር ሪፖርት አብስትራክቱ ላይ ቴብል እና ሪፈረንሶች ቢቀመጡ ኢንኮሬክት የሚሆንበት ቲንግ የትኛው ነው ይላል። ኤ አብስትራክት መስት ቢ ሾርት ይላል። አብስትራክት ግዴታ ማጠር አለበት ይላል። ቢ አብስትራክት አር ኦፕሽናል ነው ስለሚሆን ነው ይላል። ሲ አብስትራክት ሹድ ኖት ኮንቴን ፊገር ኦር ሪፈረንስ። ያ አብስትራክት ላይ አንድ ሴሚናር ሪፖርት ስንጽፍ ማለት ነው አብስትራክት ላይ ፊገር ኤንድ ቴብልስ ማስቀመጥ የለብንም። አብስትራክት ላይ ምንድነው ማድረግ ጀስት ሞቲቬት ማድረግ ነው። ሜቶዶችን፣ ሪዛልቶችን ኤንድ ኮንክሉዥኖችን ከ150 እስከ 200 ባልበለጠ ወርዶች መጻፍ ነው ያለብን እንጂ ቴብል እና ፊገሮችን አያጠቃልልም ማለት ነው። ዲ ምን ይላል? ቴብል ኮንፊውዝ ሪደር። ቴብሎች ሪደሮችን ኮንፊውዝ ስለሚያደርጋቸው ይሄ አውቶማቲካሊ ስህተት ነው። ምክንያቱም አብስትራክት የሚጻፈው ቴብል እና ፊገር ሳይሆን የሆነ ጀስት ሞቲቬሽን ኮንክሉዥን የሆኑ ነገሮች ሾርት ሊሆኑ ነገሮች ነው። ዘ አንሰር ሲ ነው ማለት ነው። ነምበር 10 ስንሄድ አን አይቲ ስቱደንት ኦርጋናይዝ ዘር ሪፖርት ይላል። አንድ አይቲ ስቱደንት organize their report using heading and subheading. What is the main benefit? And an IT student organizer reportun organize ሲያደርግ using heading and subheading. What is the main benefit? And የአይቲ ስቱደንት ሪፖርቱን ሲያቀርብ በሄዲንግ እና በሳብሄዲንግ ጀስት ኦርጋናይዝ ቢያደርገው የትኛውን ቤኔፊት ነው የሚያገኘው ነው የሚለው። ኤ ኢንክሪዝ ፔጅ ካውንት የፔጅ ነምበሮችን ይጨምራል ይላል። ቢ ሜክስ ራይቲንግ ፋስተር ፈጥኖ ለመጻፍ ነው ይላል። ሲ ኢምፕሩቭ ሪዲያቢሊቲ ኤንድ ስትራክቸር። ዲ ሪዲዩስ
ፕላጃሪዝም ይላል። ሰው ምንድነው አንድ የአይቲ ስቱደንት የሆነ ሪፖርቱን በሄዲንግ እና በሳብ ሄዲንግ መጻፉ ለምን ነው የሚጠቅመው? ኢምፕሩቭ ሪዴቢሊቲ ኤንድ ስትራክቸሩን አንደኛ ሪዴብል ይሆናል በዩዘር በጀስት ሪፖርቱን ለሚያቀርብለት ሰው ሞር ሪዴብል ይሆናል። ፖርትፎሊዮንም አታች ቢያደርገው ዩዘሮች በቀላሉ ሪድ አድርገው አንደርስታንድ ያደርጉታል ማለት ነው። ሲቀጥል ስትራክቸር ዌል ስትራክቸር ይሆናል ማለት ነው። ሶ ዘ አንሰር ኢዝ ሲ ነው ማለት ነው። ነምበር 11 ስንሄድ which real world situation based shall prove seminar writing practice ይላል። which real world situation based shall prove seminar writing practice የትኛው real world situation ነው ቤስ ሻው seminar writing practiceን ሻው የሚያደርገው ይላል። ኤ short clean sentence ቢ correct grammar ሲ very long sentence with unnecessary details ናቸው። እነዚህ ናቸው yes ፑር ሴሚናር ራይቲንግ ፕራክቲሶችን ሊያስይዙ የሚችሉ ምንድነው ቬሪ ሎንግ ሰንተንስ ዊዝ አነሰሰሪ ዲቴል። ለምሳሌ የሆነ ዝም ብለ ሪፖርታችን ላይ ምንም አነሰሰሪ ዲቴል ገብተን የሆነ ረጅም ሰንተንስ ስላበዛን ምናምን እሱ ተቀባይነት አይኖረውም ማለት ነው። ሶ ፑር ሴሚናር ራይቲንግ ፕራክቲስን ያስከትላል ማለት ነው። ዘ አንሰር ኢዝ ሲ ነው ማለት ነው። ሎጂካል ስትራክቸር የጠበቀ አይደለም። ሶ ዘ አንሰር ኢዝ ሲ ነው ማለት ነው። ነምበር 12 why is readability critical in seminar report? ለሴሚናር ሪፖርት ሪዲያቢሊቲ ለምንድን ነው ክሪቲካል የሆነው? ይህማ በጣም የታወቀ ነው። አንድ የጻፍነው ሴሚናር ሪፖርት at the first time readable ሊሆን ይችላል። ለማንኛውም ዩዘር ለሚያነበው ለተጠቃሚ ዩዘር readable መሆን ይጠበቅበታል። ሶ ለምንድን ነው ይላል። ኤ ሪፖርት አር ግሬድድ አውቶማቲካሊ ሪፖርቱ ግሬድ አውቶማቲካሊ ስለሚሰጠው ነው ይላል። ይህ ስህተት ነው። ፑርሊ ራይቲንግ ሪፖርት አር ኦፍን ኖት ሪድ ሲ ኢት ሪዲዩስ ፕሪንቲንግ ኮስት የኮስቶችን ፕሪንት የምናደርግበት ኮስቶች ሪዲዩስ ለማድረግ ነው ይላል። ዲ ኢንክሪዝ ሪፈረንሶችን ለመጨመር ነው ይላል። ኖ ሪዲያቢሊቲ ለምን ነው የሚያስፈልገው? ዋናው ነገር ፑር ራይቲንግ ሪፖርት አር ኦፍን ኖት ሪድ ፑር ራይቲንግ ሪትን ሪፖርት አር ኦፍን ኖት ሪድ ምንድነው ፑር ራይቲንግ ካለው ጀስት ማንም አያነባውም። የኛን ፔፐር ሪቪው ማንም ሊጠቀመው አይችልም ማለት ነው። ሶ ቢ ነው አንሰር ኢዝ ማለት ነው። ኦኬ ነምበር 13 ሲኔድ ዱሪንግ ኤ ሴሚናር ፕሬዘንቴሽን ኤ ስፒከር ሪድ ዳይሬክት ፍሮም ስላይድ ዊዛውት አይ ኮንታክት ዊች ዱ ኖት ኢዝ ቫዮሌትድ ምንድነው ዳዝ ኢዝ ቫዮሌትድ አንድ የሴሚናር ሪፖርት አቅራቢ ማለት ነው ፍሮም ስላይድ ዊዛውት አይ ኮንታክት ምንድነው ዝም ብሎ ስላይዱን ጀስት ሪድ የሚያደርገው ከሆነ ያለምንም የኦዲየንሱን አይ ኮንታክት የማይጠብቅ ከሆነ ጀስት እየተመለከተ ምናምን ዝም ብሎ ስላይዱን ሪድ የሚያደርግ ከሆነ የትኛውን አንድ የሴሚናር ሪፖርት አቀራረብ ላይ ቫዮሌት አድርጓል ነው የሚለው። ኤ ስፒክ ክላሪቲ ዩዝ ቪዥዋል አይድስ ሲ ሪዲንግ ስላይድ ወርድ ባይ ወርድ ዲ ሳማራይዝ ኬ ፖይንት ይላል። ዘ አንሰር ኢዝ ሲ ነው ማለት ነው። ሪዲንግ ስላይድ ወርድ ባይ ወርድ ይሆናል ማለት ነው። ይህን ሩል ጣሰ ማለት ነው። ነምበር 14 ኢዝ ናዊንግ ዩር አውዲየንስ ኢምፖርታንት ቢፎር ኤ ሴሚናር ፕሬዘንቴሽን። ይህኛው ምንድነው? why is knowing your audience ምንድነው? ተመልካቾቻችን ለምን ማወቅ ያስፈልጋል? ኢምፖርታንት ቢፎር ኤ ሴሚናር ፕሬዘንቴሽን። ይሄ ተመልካችን ማወቅ ለሴሚናር ፕሬዘንቴሽን ብቻ ሳይሆን ጀስት ማንኛውንም ፕሬዘንቴሽን ስናካሄድ የሆነ መድረክም ስንመራ ሊሆን ይችላል። ብቻ የሆነ ነገር ሊድ በምናደርግበት ታይም የሆነ ነገር በምናቀርብበት ታይም አዌደንሳችን ተመልካቾቻችን ማወቅ ለምን ያስፈልጋል ነው የሚለው። ኤ ቱ ኢንክሪዝ ስላይድ ካውንት ይላል። ያ አይሆንም ጭራሽ ስላይድ ካውንታችን ለመጨመር ነው ይላል። ቢ ቱ አጀስት ዲፕስ ላንጉጅ ኤንድ ኤግዛምፕልስ ይላል። ምንድነው የሚለው? አጀስት ዲፕስ ላንጉጅ ኤንድ ኤግዛምፕልስ ቱ ሲ ቱ ሪዲዩስ ፕሪፓሬሽን ታይም የምንዘጋጅበትን ታይም ለመቀነስ ነው ይላል። ዲ ቱ አቮይድ ኩዌሽንስ ይላል። ጥያቄዎችን ለማስወገድ ይጠመናል ነው የሚል። ግን ለምንድነው የሚጠመን? አንድ የሴሚናር ፕሬዘንቴሽን ኦር የሆነ ብቻ የሆነ መድረክ ላይ እየመራን የሆነ ነገር ሊድ እያደረግን ኦዲየንሳችን ማወቁ በጣም ይጠቅማል። አዘ ሴሚናር ፕሬዘንቴሽን ደግሞ ለምን ይጠቅመናል? ቱ አጀስት ዲፕስ ላንጉጅ ኤንድ ኤግዛምፕልስ ለመስጠት ይጠቅመናል ማለት ነው። ዘ አንሰር ኢዝ ቢ ነው ማለት ነው። ነምበር 15 ሲነድ ቱ ሜኒ ከለርስ ኤንድ ዲኮሬሽንስ ኢን ስላይድ ዲስትራክቲንግ ዘ ኦዲየንስ ምንድነው? አንድ ፕሬዘንተር ጀስት የተለያየ ዲኮሬሽኖችን ከለሮችን የሚያበዛ ከሆነ የትኛውን ሮል ብሩክ ያደረገው ነው የሚለው። ኤ ዩዝ
ቻርትስ ቢ ሊሚት ቴክስት ሲ አቮይድ ኦቨር ፎርማቲንግ ዲ ዩዝ ላርጅ ፎንትስ ይላል። የሚሆነው የትኛው ነው? አቮይድ ኦቨር ፎርማቲንግ ምንድነው? ፕሬዘንቴሽናችን ስናዘጋጅ በጣም ሊኮሪት መሆን የለበትም። ዩዘርን ጀስት ባማከለ መልኩ ነው መሆን ያለበት እንጂ በጣም ዲኮሬሽን መብዛት የለበትም። ሶ ዘ አንሰር ሲ ነው ማለት ነው። ነምበር 16 ስንሄድ which presentation technique help to avoidance remember key ideas ምንድነው? የትኛው ፕሬዘንቴሽን ቴክኒክ ነው የኛን አዌዳንሳችን ፕሬዘንት የምናደርግለትን ሰው ጀስት ሪመምበር የሚያደርገው የትኛው ነው ይላል። ኤ ስፒኪንግ ኩዊክሊ ቀስ ብለን ኦር ላውድ አድርገን ስለተናገርን ነው ይላል። ቢ ኮምፕሌክስ ቮካብለሪ ይላል። የሆነ ኮምፕሌክስ የሆነ ቮካብለሪዎችን ስለተጠቀምናል። ሲ ሪፒቲንግ ኬ ኢንሳይትስ ዲ ሎንግ ኤክስፕላኔሽን የሆነ ረጅም ኤክስፕላኔሽን በማካሄድ ነው ይላል። የሚሆነው ግን የትኛው ነው? ሪፒቲንግ ኬ ኢንሳይትስ ነው ማለት ነው። የሆነ ኬ ኢንሳይቶችን ሪፒት በማድረግ ወይ ዳንሳችን ሪመምበር እንዲያደርጉት ማድረግ እንችላለን ማለት ነው። ነምበር 17 ስንሄድ ዋይ ሹድ ኤ ፕሬዘንተር ዩዝ ቪዥዋል ኤድስ ይላል። ላይክ ቻርትስ ኦር ዲያግራምስ ነው የሚለው። ምንድነው ይሄ? ዋይ ሹድ ኤ ፕሬዘንተር ዩዝ ቪዥዋል ኤድስ ላይክ ቻርትስ ኦር ዲያግራምስ። አንድ ፕሬዘንተር ጀስ አዌዳንስን በሚስብ ቪዥዋል ኤድ በመጠቀሙ ቻርቶችን፣ ዲያግራሞችን መጠቀሙ ለምንድነው? ቫልዩ ምንድነው ነው የሚለው። ቱ ፊል ስላይድ ስፔስ ነው ይላል። ስላይድ ስፔሶችን ለማሙላት ነው ይላል። ይሄ አይሆንም። ቢ ቱ ኤክስፕሌን ኮምፕሌክስ አይዲያ ክላሪቲ። ሲ ቱ ኢምፕረስ ዘ አዌዳንሶችን ኢምፕረስ ለማድረግ ነው ይላል። ዲ ቱ ሪዲስ ስፒኪንግ የምንናገራቸውን ነገሮች ሪዲስ ለማድረግ ነው ይላል። ግን ዲያግራም እና ቻርት መጠቀማችን ዋናው ዓላማው ነገሩ ምንድነው? ቱ ኤክስፕሌን ኮምፕሌክስ አይዲያ ክላሪቲ ይላል። ጀስት ለአዌዳንሳችን በጽሁፍ ከሚሆን ሞር እንደውም በቪዥዋል በቻርት እና በዲያግራም ብናስረዳ ቀለል ይላል ማለት ነው። ዘ አንሰር ኢዝ ቢ ነው ማለት ነው። ሶ ነምበር 18 ስንመለከት ስቱደንት ፊኒሽ ሴሚናር ባይ ሳማራይዚንግ ሜን ፖይንት ኤንድ ኢንቫይቲንግ ኩዌሽንስ ዊች ፕሬዘንቴሽን ስቴጅ ኢዝ ይላል። አንድ ስቱደንት ፊኒሽ የሚያደርገው ሴሚናር ባይ ሳማራይዚንግ ሜን ፖይንቶችን ኤንድ ኢንቫይት ኩዌሽኖችን በመስራት የትኛው ፕሬዘንቴሽን ስቴጅ ነው ነው የሚለው። ዚስ ይላል። ኤ ኢንትሮዳክሽን፣ ቢ ቦዲ፣ ሲ ኮንክሉዥን፣ ዲ ዲስከሽን ይላል። ኮንክሉዥናችን ላይ ነው እንደዚህ የምናደርገው ማለት ነው። ዘ አንሰር ሲ ነው ማለት ነው። ነምበር 18 which is oral communication different from written communication I mean which ሳይሆን why oral communication ከwritten communication ለምንድን ነው የሚለየው ኦር የሚለይበት ምክንያት ምንድነው ነው የሚለው። ኤ ስፖክን ላንጉዌጅ ኢዝ ሎንገር፣ ስፖክን ላንጉዌጅ ሎንገር ስለሆነ ነው ይላል። ቢ ሊስትነር ካኖት ሪድ ዋት ዩ ሴይ። ሲ ሪትን ቴክስት ኢዝ ኢንፎርማል ይላል። ዲ ስላይድ ሪፕለስ ስፒች ይላል። ምንድነው ግን ኦራል ኮሚኒኬሽን ዲፈረንት ሪትን ኮሚኒኬሽን የሚለይበት ዋናው ሊስትነር ካኖት ሪድ ሪድ ዋት ዩ ሴይ። ያ ሊስትነሮች አድማጮች ያልከውን ነገር ሪድ ማድረግ ስለማይችሉ ጀስት ይህኛው ነው ኦራል ኮሚኒኬሽን ከሪትን ኮሚኒኬሽን የሚለይበት ማለት ነው። which real world habit improve presentation confidence ጀስት ምንድነው? የትኛው ወርድ ሀቢት ነው ፕሬዘንቴሽን ኮንፊደንሳችን ሊጨምርልን የሚችለው የትኛው ነው? ጀስት በቃ ለሴሚናርም ሆነ ቅድም እንደነገርኳችሁ ለየትኛውም ፕሬዘንት ስታደርጉ ኮንፊደንሳችሁ ምንድነው? ጀስት በቃ ሰው ላይ መቆም ሊያስፈራችሁ ይችላል ምናምን፣ እሱን ነገር ጀስት እርግፍ አድርጋችሁ ትተውና ወደ ጥያቄው ስንመጣ ደግሞ ምንድነው የሚለው የትኛው ሪል ወርልድ ሀቢት ነው ኮንፊደንሳችን ሊጨምረው የሚችለው ነው የሚለው። ኤ ሚሞራይዝ ስላይድስ፣ ስላይዶችን ሚሞራይዝ ማድረግ። ቢ ሪፒትድ ሪሃርዛል ዊዝ ፒርስ ይላል። ሲ ዩዚንግ ኮምፕሌክስ ተርምስ። ዲ አቮይዲንግ አይ ኮንታክትስ ይላል። አይ ኮንታክቶችን አቮይድ በማድረግ ሳይሆን የትኛው ሪፒትድ ሪሃርዛል ዊዝ ፒርስ፣ በቃ ይህን በማድረግ ኮንፊደንሳችን መጨመር እንችላለን ማለት ነው። ነምበር 20 what is the main purpose of a group ይላል። የግሩፕ ዋና ፐርፐዙ ምንድነው? ሜን ፐርፐዙ ይላል። ኢን ኤ ዲስከሽን ሴሚናር ይላል። ኤ ኮምፒቲሽን፣ ቢ ኢቫሉዌሽን፣ ሼሪንግ ፕሬዘንቴሽን ኦን ኤ ኮመን አይዲያ፣ ዲ ስላይድ አግሪመንት፣ ስላይዶችን አግሪመንት ለማድረግ ሳይሆን ዋናው ዓላማው ግሩፕ ዲስከሽን ምንድነው? ሼሪንግ ፕሬዘንቴሽን ኦን ኤ ኮመን አይዲያ ነው ማለት ነው። ነምበር 21 ስንሄድ which behavior show good delivery skill during presentation? A looking at the floor, B maintaining eye contact,
ስፒኪንግ ቬሪ ፋስት ሪዲንግ ኖትስ ኮንቲኒየስሊ። ጥያቄው ምንድነው የሚለው which behavior show a good delivery skill during presentation? ለፕሬዘንቴሽናችን ጉድ ዴሊቨሪ ስኪል ሊሆን የሚችለው የትኛው ነው ይላል። ኤ ሉኪንግ አት ዘ ፍሎር የሆነ ፍሎሮችን መመልከት ነው ይላል። ቢ ሜንቴኒንግ አይ ኮንታክት፣ ሲ ስፒኪንግ ቬሪ ፋስት በጣም ፈጣን በመናገር ነው። ሪዲንግ ኖትስ ኮንቲኒየስሊ ኖቶችን ኮንቲኒየስሊ በማንበብ ነው ይላል። የትኛው ነው ግን? ሜንቴኒንግ አይ ኮንታክት ሲናል አውዲያንሳችን ላይ ተመልካቾችን ላይ አይ ኮንታክታችን ሜንቴን በማድረግ ጉድ ዴሊቨር ስኪል ሊኖረን ይችላል ማለት ነው። ነምበር 22 ስንሄድ ዋይ ኢዝ ሲቲንግ ሪላያብል ጆርናል ፕሪፈርድ ኦቨር ዊክፓድ? የዊክፓድ ሲትን ሪላያብል ጆርናል ለምን ነው ፕሪፈር የሚደረገው? ኤ ዊክፓድ ኢዝ ኢሌጋል፣ ቢ ጆርናል አር ሾርተር፣ ጆርናል አር ሞር ክሬዲብል ኤንድ አካዳሚክ ይላል። ቢ ደግሞ አይሚን ዲ ዊክፓድ ኢዝ ቱ ቴክኒካል። እንግዲህ ዊክፓድ ማለት ምንድነው? የሆነ የተጻፈ ጆርናል ነው ማለት ነው። ያ ጆርናል ለምንድን ነው ፕሪፌር የሚደረገው ነው የሚለው። ጆርናል አር ሞር ክሬዲብል ኤንድ አካዳሚክ ስለሆነ ነው ፕሪፌር የሚደረገው ማለት ነው። ዘ አንሰር ሲ ነው ማለት ነው። ነምበር 23 ሲኔድ ኤ ፕሬዘንተር ዩዝ ዋን ስላይድ ፐር ሚኒት አስ ኤሩል ዋት ኢዝ ዘ ቤኔፊት? ምንድነው? በአንድ ደቂቃ አንድ ስላይድ ነው ፕሬዘንት ማድረግ የሚጠበቅበት። የትኛው ዋት ኢዝ ዘ ቤኔፊት? ምን አይነት ጥቅም ሊያገኝ ይችላል ነው የሚለው። ኤ ሞር ስላይድስ፣ ቢ ለስ ፕሪፓሬሽን፣ ሲ ፕሮፐር ፓሲንግ ኦፍ ፕሬዘንቴሽን፣ ዲ ለስ ስፒኪንግ ይላል። የትኛው ነው? ፕሮፐር ፓሲንግ ኦፍ ፕሬዘንቴሽን ነው ማለት ነው። አንሰር ሲ ነው ማለት ነው። ነምበር 24 ስንሄድ ዊች አክሽን ቤስድ ዴሞንስትሬት ሲሚናር ፕሮፌሽናል ፕሮፌሽናሊዝም? የትኛው አክሽን ነው ቤስድ ዴሞንስትሬት ሲሚናር ፕሮፌሽናሊዝም ሊያደርገን የሚችለው ነው የሚለው። ኤ አራይቪንግ አንፕሪዲድ፣ ቢ ዩዚንግ አንሪዴብል ስላይድስ፣ ሲ ክሊሪ ስቴጂንግ ኦብጀክት አት ዘ ቢጊኒንግ ይላል። ዘ አንሰር ሲ ነው ማለት ነው። ቾይዞችን በዚህ መልኩ ጨርሰናል ጋይሶች። ወደ ብላንክ ስፔስ እንሄዳለን ወይም ወደ ፓርት ቢ እንሄዳለን ማለት ነው። ፓርት ቢ ምን ይላል? ፊል ኢን ዘ ብላንክ ስፔስ ነው ያመጣሁላችሁ። ጀስት የሆነ ለፋይናል ኤግዛም ፕሪፔር እንድትሆኑበት ሚሞራይዝ እንድታደርጉበት ከሚል አንጻር ነው ብላንክ ስፔሱን የጨመርኩት። ወደ አንደኛው ስንሄድ ሪዲንግ ሳይንቲፊክ ፔፐር ሄልፕስ ስቱደንት አቮይድ ብላንክ ዘ ዌል ይላል። ሳይንቲፊክ ፔፐሮችን ማንበብ ለአንድ ተማሪ ምንን አቮይድ ለማድረግ ይጠቅመዋል ይላል። አንሰሩ ሪቬንቲንግ ዘ ዌል ሪሙቭ አቮይድ ለማድረግ ይጠቅመዋል ማለት ነው ሳይንቲፊክ ፔፐሮችን ማንበቡ። ነምበር 2 ዘ ብላንክ ፓስ ጊቭስ ብሪድ አይ ቪው ኦፍ ኤ ሪሰርቸር ፔፐር። ቅድም እያልኳችሁ ነበረ ሶስት ፓሶች እንዳሉ ምርጫ ላይ ማለት ነው። ፈርስት ፓስ፣ ሰከንድ ፓስ፣ ሰርድ ፓስ እንዳሉ ጀስት ይህ ደግሞ በአያችን ቪው ሪሰርቹን ዝም ብለን ፔፐሩን በአይ ቪው የምናደርግበት የትኛው ፓስ ነው ማለት ነው? ፈርስት ፓስ ነው ማለት ነው። ወደ ቀጣይ ጥያቄ ሲነር ሲሚናር አብስትራክት ሹድ ቢ ሾርት ዩዥዋሊ ብላንክ ወርድስ ሎንግ ይላል። የቅድም እያልኳችሁ ነበር አንድ የሲሚናር ሪፖርት ከስንት ወርዶች መጻፍ አለበት እያልኳችሁ ነበር። 200 ከ150 እስከ 200 ባሉ ወርዶች ሊጠናቀቅ ይገባል። ሾርት አብስትራክት አብስትራክት ሲጻፍ ጀስት ሞቲቬሽን ኮንክሉዥኖችን በትንሹ አጠቃለለ ቴብል እና ፊገሮችን አናጠቃልልም ማለት ነው። አብስትራክት ስንጽፍ 102 ከ150 እስከ 200 ባለ ወርዶች መጻፍ አለብን ማለት ነው። ወደ ቀጣይ ጥያቄ ስንሄድ ዩዚንግ ሄዲንግ ኤንድ ሳብ ሄዲንግ ኢምፕሩቭ ሪፖርት ምርጫ ላይ ያልኳችሁ ነበር ቅድም። ሄዲንግ እና ሳብ ሄዲንግ መጠቀማችን ለምንድን ነው የሚያገለግልን እያለ ነበር ቅድም። አንደኛ ስትራክቸር ነው። ጀስት ዶክመንታችን ስትራክቸር ለማስያዝ ፕሬዘንቴሽናችን ስትራክቸር ለማስያዝ ይጠመናል። ዋናው ኮር ዓላማው ደግሞ ምንድነው? ሪዴቢሊቲ ነው። በጣም በዩዘር ተነባቢነት በአውዲየንስ ተነባቢነት እንዲያገኝ ይረዳናል ማለት ነው። ወደ ቀጣይ ጥያቄ ስንሄድ ሜንቴኒንግ አይ ኮንታክት ዱሪንግ ኤ ፕሬዘንቴሽን ኢምፕሩቭ ብላንክ ይላል። ምንድነው ሜንቴኒንግ? ጀስት የሆነ አይ ኮንታክታችን መድረክ ስንመራ ጀስት ከተመልካቾቻችን ጋር ካደረግናቸው እንደዚሁ ፕሬዘንት ስናደርግ ዲፌንስ ስናቀርብ ሊሆን ይችላል። ከነሱ ጋር ስናደርግ ምንድነው ልናገኘው የምንችለው? ኢምፕሩቭ ኢንጌጅመንት
የተመልካቾቻችን ኢንጌጅመንት ኢምፕሩቭ ማድረግ እንችላለን ማለት ነው። ኢፍ ዩ ዋንት አይ ካን ኦልሶ ኮንቲኒው ዘ ኔክስት ፓርት 2 ቀጥላለሁ ማለት ነው። ለጊዜው ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ መሳከል ያለበት ነገር ካለ ኮመንት ላይ አሳውቁኝ፣ አስተካክላለሁ። አበረታቱኝ ፋሚሊዎች። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ፒስ ይመቻችሁ።